ኤፕሪል 25 ላይ ለመጀመሪያ ጊዜ ፌንት ይበላል I swear የሱን ሰውነት እኔ ደግሞ I promise you guys as soon as the fight starts ማለት ነው I will take him down and I can tell you guys እንደዚህ አይነት ፕሬሸር በህይወት ተሰምቶት አያውቅም እኔ አብሮኝ ትሬን የሚያደርጉ ሰዎች የሙይታ የቦክሲንግ ባለሙያዎች at the same time ደግሞ የብራዚሊያን ጁጂትሱ high level grappling ያለ በኢትዮጵያ ስታንዳርድ high level ያላቸው ሰዎች የኔን ቴክ ዳውን ማስቆም አይችሉም እስከዛሬ ድረስ you guys have seen me የ100,000 ብር ቻሌንጅ ላይ እኔ 100,000 ብር ቻሌንጅ ላይ አንተና የተናገርከው የ100,000 ብር ቻሌንጅ ላይ ላለመከሰስ ብዬ ሰው አንተ ነው የተናገርከው listen to me bro የተንከባከብኳቸው ነው you will see me I'm under ማነው ማይክ አጠቃቀም ያስተማረው ይኸውልህ listen to me ከተማ ውስጥ ይሄንን ነገር መናገር ፈልጋለሁ he always try to attack me በዚህ ወይ ማለት ነው ከገጠር ነው የመጣሁት of course አጠብቁትም ነው የመጣሁትን ቦታ በጣም እልም ካለ ጫካ ውስጥ ነው የመጣሁት I'm proud of myself you see እዛጋ ተዘጋጅቶላችኋል በዚህ እኔን አታማረክ ተዘጋጅቶላችኋል ያው እዛጋ ተዘጋጅቶላችኋል እስቲ እንተያያለን ስሜትን ተቆጣጣ ችግር ከማ don't be emotional bro no እኔ በዚህ መናገር የምፈልገው ነገር ስላለ ነው እዚህ ጋር እሺ ተናገር ይኸውላችሁ ስሙት በፍጹም የተወለድንበት ቦታ ያደግንበት ቦታ በፍጹም በዚህ ሰዓት እኛ ላይ ተጽዕኖ ማድረግ አይችልም I am definitely ይሄ ሲሪየስ የሆነ ነገር ነው የነገርኳችሁ ያለው really you see በዚህ ዘመን bro በሁሉም ነገር ነው አውትስማርት የማን ያዘዋል ታወራ በጣም listen to me guys አህያ ብለህ I know ታዊ ማለት ነው እንዴት አንስቼ ሰማይ ላይ እንደማፈርጥ እኔ ያሳያለሁ ያው guys ይኸውልህ አንተ እኔ አልመታህም የገዛ ዳሌ እንድመታ ነው ማለት ነው ከሰማይ ስትወርድ በዛ ግበት ምን እንደምትሆን አስብ ጀለስ ኮራቁቱን ፖስት ነው ኖካውቱን ያደርግ ንቃተ ይሊና ስለዚህ ሳይሆን የሚጎለው ነገር እንደሆነ ሁላችንም ገብቶናል no way ማሰብ የሚችል የትኛው ሰው ይሄንን ነገር አይችልም ማሰብ የሚችል ጭንቅላት ያለው ሰው እኔ በስነ ስርዓት የነቃልና ያለኝ ጠንካራ ልጅ እንደሆነ everyone can see it I'm confident in it ያው guys ንቃተ ይሊና በጣም ጠንካራ ነው like ጠንካራ ነው ጠንካራ ነው በጣም ጠንካራ ነው ይሰብራል ይኸውልህ የኔን አንድ ፓንች ተቋቁመህ አንተ ደግሞ listen የኔን አንድ ፓንች ተቋቁመህ ከጾምክ አንተ ይኸውልህ የኔን አንድ ኪክ ተቋቋምክ እኔ እሸልምሃለሁ I swear to God አንድ ሸት ብቻ ነው የሚያስፈልገኝ አንድ ሸት ብቻ ነው የሚያስፈልገኝ ለአንተ አንድ ፔጅ መጽሐፍ ላይ ካነበብክ ማለት ነው ሙሉ 10 ዓመት አንድ ፔጅ ከማንኛውም ማለት መጽሐፍ ውስጥ ካነበብክ አንድ ሚሊዮን ብር ራሴ እሰጥሃለሁ ጅማ ዩኒቨርሲቲ በኮምፒውተር ሳይንስ 4 አምጥቼ ነው የተመረኩት 4 ነው ያመጣሁት you know who the fuck you talking about my bro ይኸውልህ አንተ ትምህርት ይኸውልህ በጣም ኢንተርናሽናል ትምህርት ቤት እንደተማርክ አውቃለሁ እሺ በሁሉም ነገር ላይ አንተ መብለጥ ያሳዝነህ በራሴ ሁሉን ነገር አድርጌ መጥቼ ኮምፒውተር አብረሽ የጠፋ ላፕቶፕ ይዞ ሰው ሌክቸር ሲያደርግ አይቼዋለሁ መብራት ሲጠፋ እኮ ማለት ነው ላፕቶፑ በቃ አይሰራም ብሎ የሚሄድ ልጅ ነው እንዴት ነው ኮምፒውተር ኢንጂነር ጋይስ ይኸውላችሁ ይሄ ፍልሚያ አብዛኞች ጠንካራ ልጆች አሉ ክፍለ ሀገር በማይንድም በስጋ እነሱን ወክዬ ነው እየተጫወትኩ ያለሁት ኦፍ ኮርስ ከውጭ መጥቶ ሰዎች ያስተለጥኑሃል ብዙ አክሰሶች አሉ አውቃለሁ I don't give a fuck bro I will show you ታያለህ አንተ ራስህ ማይክ ተሰጥቶ ትመሰክራለህ ስለኔ ኮች ጆኒ ይባላልው ሙሉ ስሜ ዮሐንስ ስለሺ ነው but everybody calls me Johnny ኢትዮጵያ ውስጥ I'm the number 1 grappler በብራዚሊያን ጂጂትሱ and submission grappling አሁን ኤፕሪል 25 ላይ ደግሞ በኤምኤምኤም ዌል ራውንድድ እንደሆንኩ ማሳይበት ጊዜ ደርሷል ኢትዮጵያ ውስጥ ሰው የፋይቲንግ ካልቸር አልለመደም ስለዚህ ማን ችሎታ አለው ማን ችሎታ የለውም የሚለውን ነገር ለማወቅ በጣም ይከብዳል ለብዙ ሰው ለዛ ነው ንቃተ ህሊና ያገኘውን ሰፖርት እያገኘ ያለው እሱ 3 ወር የሰራትን ትሬኒንግ እኛ የዛሬ 4 አመት 5 አመት ሙሉ ሳናቆም በሳምንት 7 ኤቭሪ ሲንግል ዴይ እንሰራዋለን
ሶ ያለው ጋፕ በተአምር ክሎዝ አያደርገውም። ሰው ከጠበቀው በላይ ዲስአፖይንትድ ይሆናል። ማየት የሚፈልጉትን ቡጢ ከሱ አይጠብቁም፣ አያዩትም። ወዲያውኑ ነው የሚሸነፈው፣ ወዲያውኑ ቾክ ይደረጋል ወይ ቆዳው ይከፈታል። ስለዚህ ስንት ዙር እንጠብቅ? መጀመሪያ ራውንድ አያልፍም። ነው ካለፈ ከመጀመሪያ ራውንድ ካለፈ እኔ ራሴ ባሸንፍ ራሱ እንደተሸነፍኩ ነው የምቆጥረው። ለኔ ምን ቻሌንጅ ሰጠኝ? እንደዛ ከመጀመሪያው ራውንድ ካለፈ 10,000 ብር እቀጣለሁ። ቃል ገብታችሁ? አሁን የ100,000 ብር ቻሌንጅ አዘጋጅቻለሁ። ኢትዮጵያ ውስጥ ያለ ወንድ በሰብሚሽን ግራፕሊንግ መጥቶ ካሸነፈኝ 100,000 ብር። እስካሁን ድረስ ከ90 ሰው በላይ ተሳትፏል። የናይት ክለብ ባውንሰሮች፣ ጉባብዳ 110 ኪሎ ግራም የሆኑ ሰዎች፣ የተለያየ ማርሻል አርት የመጡ ሰዎች ሞክሯል። ማንም ሰው ኢትዮጵያ ውስጥ በራሱ ስፖርት ይሄን ፕሮሞት አድርጎ የሚያውቅ ሰው የለም። እኔ የታወቅኩት ወይ ደግሞ ያገኘሁትን እውቅና ያገኘሁት በማውራት ሳይሆን በአክሽን በማሳየት ነው። ንቃተ ህሊና እስቲ ማን ነው ፋይት ሲያደርግ አይቶት የሚያውቀው? እቃ ሲሸከም ሞተር ሲሸከም እንደ አህያ ሲጋለብ ነው ሰው የሚያየው። እኛ ግን በተግባር ውጭ ሀገር ሄደን ወርቅ አምጥተናል። እስቲ በተግባር የሚያወራ ሰውና በኮንፊደንስ ብቻ ዲሉዥናል በሆነ መንገድ ችሎታ አለኝ የሚል ሰው ልዩነቱን ለመላው ኢትዮጵያዊ እናስተምራለን። ከዛ በኋላ ችሎታ ያላቸው ሰዎች ወደ መድረክ መምጣት ይጀምራሉ። ንቃተ ህሊና ግን መሰዋት አለበት ያ ነገር እውን እንዲሆን። እኔም ሰውዬው ሁኜ መጥቻለሁ። እንግዲህ ግን ቅጽበታዊ ነገሮች አይታወቁም። የትኛውም ነገር ላይ ቅጽበታዊ ነገሮችና እድሎች አይታወቁምና እነዛን ነገሮች እንዴት ፌስ ታረጋቸዋለህ? በፕሪፓሬሽን ልምምድ። እኔ አብን ለዚህ ሰዓት በጣም ብዙ ጊዜ ስጠብቅ የቆየሁት ሞመንት ነው። ትክክለኛ ችሎታዬን ያለ ምንም አይነት ክስ ይኖርብኛል አይኖርብኝም፣ ሰውየው ይጎዳል አይጎዳም የሚል ፍርሃት ሳይኖርብኝ 100% ችሎታዬንና ስፖርቱ በሚፈቅደው ያህል ማሳየት የምችለውን ወይ የሚፈቀድልኝን ጭካኔ ለማሳየት ዝግጁ ነኝ እና እሱ እኔን አሸነፈኝ። እሱ እኔን ከማሸነፍ በመርፌ ቀዳዳ ግመል ቢገባ ይቀላል። ስለዚህ መልእክት አስተላልፍ። ንቃተ ህሊና ከዚህ በፊት አስተላልፌልሃለሁ። አሁንም ይኸው ሲይዝህ ታፕ አርግ። እድሜ ልክህን አካል ጉዳተኛ ነው ማረግህ። እኔ በጥንካሬ አይደለም እዚህ ተማመኝ የመጣሁት። I have the best technique in Ethiopia። ቴክኒክ ሲኖር ደግሞ መገጣጠሚያዎችን በሙላ የመስበር አቅም በጣም ይቀላል። የጥንካሬ የሚያስፈልገው ነገር አይደለም። I'm still strong ግን የኔ ቴክኒክ አንተን አካል ጉዳተኛ ያደርጋል። ከዚህ በኋላ የፋይት ካሪየር እንዲኖር ከፈለክ ወይ ደግሞ ምንም አይነት ስፖርት መስራት የምትፈልግ ከሆነ ቶሎ እጅ ስጥ እና ለራስህ ለነገ ኑር። ከዛ ውጭ ምንም የለው። ምን ያህል ቆይታል በዚህ ስፖርት? ምን ያህል ጊዜ ቆይታል? 3 እስከ 4 አመት ይሆነኛል በአሁን ሰዓት። ግን በዛች 3 እስከ 4 አመት ውስጥ ቢያንስ ወደ 8 አመት 10 አመት ኤክስፒሪየንስ አካብቻለሁ። በቀን 8 ሰዓት ነው የምሰራው every single day። በተለይ የጀመርኩ ሰዓት first 2-3 years በቃ ህይወቴ በሙላ ነው። እድሉ ነበረኝ ሌላ ነገር ስለ ብዙ ነገር ሳልጨነቅ ፉል ታይም ሆኜ ይሄን ነገር ለመስራት እና የድካሜን ውጤት አሁን እያየሁት ነው። የራፕስ ጉዳይ የምኑ ራፕ ራፕ አይደለም ግን እዚህ ጋር የምታረጉት ነገር ላይክ እንደ ትራሽ ቶክ ትራሽ ቶክ is just እውነታ አለው የምላቸው ነገሮች በሙላ ስለሱ። ድራማ ግን አይደለም። ድራማ አይደለም 100% እኔ የምላቸውን ነገሮች በሙላ አረጋለሁ። ቀኑ ሲደርስም ታያላችሁ። ድራማ ቢሆን ራሱ ማለት ነው ኮንትራክት ተፈራርመናል። ቀኑ ሲደርስ እዛ ኬጁ ስንገባ ሰው ትክክለኛ ቫዮለንስ ነው የሚያየው፣ ትክክለኛ ቴክኒክ ያያል፣ ትክክለኛ ኢንተርቴይንመንት እና ሜቢ ልጁ ተስፋ ካልቆረጠ በእኔ ሳይድ ጭካኔ ሊያዩ ይችላሉ። እና ለብዙ ሰው ይሄ ነገር ታይቶ አይታወቅም። አንድ ሰው ትከሻው ሲሰበር ወይ ጉልበቱ ሲሰበር ኢትዮጵያ ውስጥ ታይቶ አይታወቅም። ይሄን ለማየት ዝግጁ የሆኑም አይመስለኝም። ግን እኔ ለመፈጸም ወይ ትሪገሩን ለመተኮስ ፈቃደኛ ነኝ በዛ ሰዓት ላይ። ቻሌንጆች እኔ ችሎታ ወይ የጂጂትሱ ኤክስፒሪየንስ ከሌላቸው ነው እንደ ቻሌንጅ ነው እነሱ እንደ ስፖርቱን ለማሳደግ በሚል ነገር ያመጣሁት ነው። ከሱ በላይ ግን እኔ ኢምፕሬሲቭ ብዬ ማስበው በጂጂትሱ ውድድር ውስጥ ከ10 ምናምን በላይ ወርቅ አለኝ። ተሸንፌ አላውቅም። it's just ማንም ሰው የሚያውቀው ነገር ነው። I'm not just ዝም ብሎ ጂጂትሱ የሚሰራ ወይ ሬስሊንግ የሚሰራ ሰው። ንቃተ ህሊና is fighting the best grappler in Ethiopia። ከኔ ችሎታ ያነሰ ሰው ቢኖር ሜቢ ድሉ ሊኖር ይችላል የማሸነፍ። እዚህ በሜዳው እንገናኛለን። ቀኑ ይደርሳል። Thank you። አብዛኞች ሰዎች የሚያውቁኝ በቲክቶክ ፔጅ ስሜ ነው ንቃተ ህሊና። ትክክለኛው ስሜ ዮሐንስ ነው። ዮሐንስ ምስክር። ስማችሁም ይጠጋጋል? ስማችን ተመሳሳይ ነው ይመስለኛል። ጆኒ በሚለው ነው የማውቀው። ያው ዮሐንስ ቢሆን ነው ጆኒ የሚሉት አይደል? ለዛ ብዬ ነው። ያ
ስለዚህ የመጣው ደግሞ ከአዲስ አበባ አይደለምና እስቲ ስለሱስ የነበረህ ነገር እንዴት ነው ወደዚህስ እንዴት ገባህ የሚለውን ነገር ትንሽ ብትለን። ኦኬ የመጣሁት ከአዲስ አበባ አይደለም ከቦንጋ ደቡብ ምዕራብ ክልል ቦንጋ መታቂ ከሆነ ከፋ ዞን እና ከቦንጋ ነው የመጣሁት። ይሄን ፋይት ብዬ ነው የመጣሁት። መጀመሪያ ላይ ኦፍ ኮርስ ቴኳንዶ ሰራለው ለጤንነቴ ለጥንካሬ የሆነ አባባል እንደውም አለ ደካማ ወታደር ከመሆን ጠንካራ አርሶ አደር መሆን ይሻላል በሚል ፕሪንሲፕል በቃ ለመጠንከር ለራሴ ቦክሶችን ከቪዲዮ ከዩቲዩብ የሚያየው ቴኳንዶም የተወሰነ ሰርቻለሁ። እዛ በራሴ ሰራ ነበረ። ያለኝን ፊዚካል እንቅስቃሴ ያሉኝን ነገሮች በሶሻል ሚዲያ አሁን ይሄ ዘመኑንም ማመስገን ፈልጋለሁ። ሶሻል ሚዲያ ባይኖር አንቺና እኔም ዛሬ እዚህ ጋር እንገናኝም ነበረ። ያለኝን ነገር በሶሻል ሚዲያው ላይ ሳንጸባርቅ ቻሌንጅ ምናምን በሚለው ይሄንን ልጅ መጥቶ የሚያሸንፍ ሰው ካለ ያኛው እንቁራሪቱን ማለት ነው ይሄንን ልጅ መጥቶ የሚያሸንፈው ሰው ካለ 1 ሚሊዮን ብር እንዲ ቻሌንጅ ፋይት አዘጋጅተናል ሲሉ ወዲያው ተቀበልኩ። ወዲያው ምንም ጊዜ ራሱ አልፈጀብኝም። ወዲያው መጣውና አሁን ይሄው ፋይት ልናረግ አፕሪል 25 በእኛ ሚያዝያ 17 ላይ 2 ሳምንት ምናምን ነው የቀረው ይመስለኛል። እና ፋይት ለማድረግ ዝግጅት ላይ ነው ያለሁት። በጣም እየተዘጋጀው ነው የበረታው ነው። በራሴ ጥረትም ያረኳቸው ነገሮች አሉ። አሁን ላይ ኮቾችን አግኝቼ የተለያዩ ስራዎችን እየሰራው አሪፍ እየሆንኩ ነው ያለሁት። እንቁራሪቷስ እንዴት ነች? ከእንቁ ማለት ስያሜው ከምንድን ነው? እንቁራሪት መሰለ እንቁራሪቷና ሶሪ ፎር ሴይንግ ይሄ እንትን ሳይሆን የሆነ ባለጌ መሆን ሳይሆን ይቅርታ ጀስት መሰለ ቅርጹን ሰውነቱን ሳይ እንቁራሪት ነው የሚመስለው። የሆነ ሰዓት ቲክታክ ላይ ለኔም እሱ መጥቶ 1 ሚሊዮን ብር ወስዶ ሶሻል ሚዲያ ላይ ስትወጪ ምንም ስራ የሌለሽ ነው የሚመስላቸው ሰዎች። በተለይ ቲክታክ ላይ ምንም መንገድ የሌለሽ ስራ የሌለሽ ነው የሚመስላቸው እና እዚህ መጥቶ ፋይት አድርጎ እሱ ብር ወስዶ ህይወቱን ለመቀየር ነው ምናምን ብሎ ዲስሪስፔክትፉል ነገሮችን ተደጋጋሚ ሲያወራ ጀስት ገብቼ ምን አይነት ሰው ቢሆን ነው የሰው ብዬ ቪዲዮዎቹን ፎቶዎቹን ሳይ እንቁራሪት ነው የሚመስለው ትልቅ እንቁራሪት። እና በጣም አይተሽ ከሆነ መጀመሪያ የለቀኩት ቪዲዮ ላይ የእንቁራሪቷና የሱን ፎቶ ጎን ለጎን አድርጌ ነው እንትን ያረኩትና በጣም ነው የሚመሳሰሉት። ያው የራሱን ካራክተር ነው የሰጠሁት ብዬ አስባለሁ። ሁላችንም የሆነ የሚመስለን እንስሳ አለና እኔ አሁን የኔ አንበሳ ነው ብዬ ነው የማስበው፣ የሱ እንቁራሪት። ምናልባት እሱ ኢንተርናሽናል ጨዋታዎችንም አድርጓል እና ከእሱስ አንፃር እንትን አላለህም? ምናልባት ኤክስፒሪየንሱ የለህም እና የዛ አንተ ፍርሃት አልጨመረብህ? ኤክስፒሪየንሱ የድብድብ ኤክስፒሪየንስ ከህይወት ጋር ስደባደብ ነው ያደግኩት። የምሬን ነው የምልሽ። ይሄ ለኔ ምንም በፍጹም ማተር አያደርግብኝም። እሱ ከዚህ በፊት ሲጀመር ጂጂትሱ በሚባለው ይሄ መሬት ላይ በሚሰሩ ስራዎች ግራውንድ ስራዎች መታገል መንከባለል ይሄንን ነው እንጂ የሚያውቀው እንዲህ አይነቱን ፋይት ይሄኛው ሁሉንም ያካተተ ፋይት ነው። ትግል የሚችል ታግሎ ይዞ አፍኖ ይዞ መምታት ይችላል። ያንን ማይፈልግ ደግሞ ቆሞ መደባደብ ይችላል። ሁሉም ነገር በኤልቦ መምታት ይችላል፣ በኒ መምታት ይችላል። ሚክስድ ማለት ሁሉንም ያቀላቀለ ድብልቅ ማርሻል አርት ማለት ነው። ስለዚህ እኔ ያው ሁሌም ሰልፍ ኮንሰፕት የሚባል ነገር አለ። ድንገት ተጣልተን ራሱ ሰውን ስንመታ ምን አይነት ፓወር እንዳለን እናያለን። በዚህ ሂደት ራሴን አውቅ ያለውና ምንም ውስጤ የፈጠረው ነገር የለም። በቀላሉ ልጁን ኖክአውት እንደማረገው ነው ማቀው። ምን ያህል ዙር ትሄዳለህ? ምንስ ቃል ትገባልኛለህ? እስቲ ሻለው በዛ ከተባለ the first one ሁለተኛ ደቂቃ ላይ ነው ኖክአውት ማረገው። ፈርስት ዙር ማለት ይኸውልሽ እያደንኩ አንድ ስትራይክ ማግኘት ብቻ ነው የሚጠበቅብኝ። አንድ ስትራይክ በእጅም ሆነ በእግር አንድ ስትራይክ ካገኘው ያልቅለታል። ስለዚህ አንድ ስትራይክ ግድ ከአንድ እስከ ሁለተኛ ደቂቃ አንድ ስትራይክ አገኛለሁ። ምንም ያርግ ምን I don't care አንድ ማግኘት ብቻ ነው የምፈልገው። ስለዚህ ከዚህ ያልፋል ከአንድ ቡጤ ያልፋል ብዬ አላስብም። ምን ያህል ጊዜ ሆነ ግን አዲስ አበባ ለዚህ ጨዋታ ብለህ ከመጣ? ኦልሞስት 3 ወር ምናምን 4 ወር 3 ወር ይሆናል። ስለዚህ 3 ወሩን ወጥራ እየሰራ ነው። አሁን እሱ ሰራ የሚባለውንም ነገር በደንብ እየሰራው ነው። አሁን ግራውንድ ላይ መሬት ካወረደ ይጨርሳል ምናምን ነው ብዙ ሰዎች እያሉ ያሉት። እኔ ደግሞ መሬት ላይ ነው ጨዋታውን መጨረስ እንፈልገው ነው እያልኩ ያለሁት። ምክንያቱም በደንብ ትኩረት አድርጌ እንዴት እኔን ወደ መሬት እንዳያወርድ ማድረግ እችላለሁ ብዬ በደንብ እዛ ላይ እየሰራው ነው ያለሁት። ያው አሸንፋለሁ ብለህ ነው እየተወዳደርክ ያለው። ግን በማሸነፍ በጨዋታ መሀል ግን አንድ አሸናፊና አንድ ተሸናፊ ስለሚኖር መሸነፍስ ቢኖር እንዴት አክሴፕት ታደርጋለህ? አይኖርም። ምን አይነት አሁን ፌስ ኦፍ ስናደርግ ራሱ ምን አይነት ፓወርፉል የሆኑ ነገሮች እንዳሉ በትንሹ አይቷል ብዬ አስባለሁ። አንድ ቡጤ አግኝቼዋለሁ እና
ይሄ ደግሞ ግርግራል ሰው ነበረ ምንም ማንም በሌለበት እዛች ሪንግ ውስጥ ማንም አይኖርም። እኔና እሱ ብቻ ነን እዛ ሪንግ ላይ ምን ቆመውና ተዘጋጅ በደንብ ቀድሞ ፋይቱን ማቆምም ይችላል። ወዲያው እንደገባ 2-3 ስትራይኮችን አይቶ ነገሮች ከከበዱት ማቆምም ይችላል። መጎዳት የለበትም ብዬ ስለማስብ ይሄ የሱ መክሊት አይደለም። እሱ ይሄ ቲክታክ ላይ ቪዲዮ ክሬት ማድረግ ኤአይን ተጠቅሞ ቪዲዮ ጀነሬት ምናምን መስራት ነው የሱ መክሊት የሚመስለኝ። ይሄ ቦታው ላይ ስላልሆነ ቦታችን ላይ ነው የመጣው። እሱ መጠንቀቅ አለበት። ምክንያቱም ቤተሰብ መስርቶ ለወደፊት ሰፊ ህይወት እኖራለሁ ብሎ ማንንም ያስባል አይደለም። ስለዚህ አለ ቦታው መጥቶ ከሚጎዳ 2-3 ያለኝን ነገር ካየ በኋላ ጌሙን ለማቆም ቢሞክር አሪፍ ነው ብዬ አስባለሁ። ምናልባት ከሪንግ ውጪና ከእንደዚህ አይነት ቦታ ውጪ ለብቻ አስተገናኝታችሁ ሻይ መጠጣት ምናምን ገጥሟችኋል በዚህ 3 ወር? በፍጹም እዚህ ሚቲንግ ምናምን ሲኖር ስዊት ቦክስ ሚቲንግ ሲጠራን ሚቲንግ ምናምን ይኖራል። እሱ ያው የራሱን ቲም ይዞ እዛ ጋር እኔም የራሴን ቲም ይዤ እንጂ በፍጹም ግን አንዴ መንገድ ላይ መኪና ድራይቭ ሲያደርግ አግኝቼ መኪና አስቁሜ ራሱ ለወርድ ብዬ ልጆች ይዘውኝ ነው እንትን ያደረኩት። ጀስት ብዙ ሲያወራ ስለነበረ እኔ ራሱ በጣም ነው የጓጓ ያለሁት አፕሪል 25 እስከሚመጣ። ግን ከስፖርታዊ ጨዋነት አንፃር እንደዚህ አይነት ነገሮች ይመከራሉ? ስፖርታዊ ጨዋነት ስፖርት ምን ሰራው ያው ራሳችንን ለመከላከል ነው አይደለም፣ ለመጠንከር ነው፣ ጤናማ ሆነን ለመኖር ነው እና መስመርሽን የሚያልፍ ነገር ካለም ራስን ለመከላከል ነው። ስለዚህ ይሄ ልጅ ተደጋጋሚ መስመር እያለፈ ስለሆነ እኔም ራሴን እየተከላከልኩ ነው ብዬ ነው ማስበው። አንተ የምትለን ነገር ከሌለ እንግዲህ እኔ ጨርሻለሁ። እኔም ጨርሻለሁ።